መጣልን ማን ለመንካት ነው እንደዚህ ብትያንጃው? እንጃ ይቄት ፈረኛስ ትመልሽልኝ እባክሽ። ማንን ለመንካት ነው? አንቺ ያረኝ ማንን እኔን ለመንካት አንዬ? እኔ ምን አውቃለሁ እንግዲህ ቅርቡ አንቺ ነሽ። አንቺ ምን አለ እንጂ እኔ ባላለኝ ጌታ ይባረክ ተመስገን። ትሽሪዋለሽ አካዳሚ ችግር ማድረግ እንዴ? ኦኬ ነው፣ ለቀልድ ነው፣ ለጫወታ ሀል ነው። አኒ ምን አላችሁ? ለኖርበት አይ ምንም እዚሁ ከሀኒ ጋር ነኝ። እሺ አዎ እሺ። ዛሬ ደግሞ ምን ውስጥ የሚገባ ነገር አለ? በእናታችሁ ሰርግ ናፍቆኛል። ማን ነው የሚያገባ? እጅ እንጨት ልዘምርልን እንዴ? አገቡ አይደል? አገቡ አይደል? እንዴት ነው መለኛው እንዴ? ያው በሩቆና እጅ አልጨፈርኩኝም። እሱ አልፏል። ያንቺ ሰርግ ነው እንጂ መጠበቅ። አዎ ያለፈው እሱም አለፈ። በቃ አለፈን። ያንቺን ነው እንጂ ፍሬን ነው እንጂ አሁን ማስተካከል። በቃ የኔን እጠራቸዋለሁ። በቃ የኔን እጠራቸዋለሁ። እኛ ጥሩ ነው የጠራችሁ ቦታ እንመጣለን። ብቻ በጊዜ ነገሩን እኛ በጊዜ ነገሩን እንጂ እንመጣለን። ዋናው እኛ ሬዲ ነው ነው አኒ ማታ ሬዲ ሆናችሁ በሳቻ ነገሩ እናንተ ተመጡት ጉድ የለም። ባል በማን ቤት ነው ብላችኋል? ቆይ ሲገኝ ሀቢባ ቤት ተመዝገቢ ሰርኬ ስብዓት ላብ ለወልድ ለመንፈስ ቅን ወረፋ ያዢ ሲጂ ምን ወረፋ ያዢ ቤትሽ እኔ እንጃ አላት። ቆይ ዝም በል ቆይ ቦልታታለሁ። እኔ ልጅት ያረረባቸው ይመዝገቡ። አንቺ ወረፋ ያዢ ሰርክዬ ወረፋ አዎ ትጂዬ ግን እኮ እቺ ሴትዮ ርስቆስ ነው ወይስ እንዴት ነው? ወይዬ ማር አንቺ እንዳለቻቸው እንዳይቀድሟቸው ትላንትና ፍሬ ምን እንዳለቻቸው ለነዛ ለሁለቱ ተመጣጣ ምንድን ያለችው? ሰርኮ ድንጋይ ወረፋ እንዳይቀድማችሁ ነው ያለችው። እንዳይቀድሟቸው። ኧረ በኢየሱስ ስም አንቺ ስሚ ሁለቱ ተመቻቹ በይ። የሆኑ ሁለት ልጆች ተመቻቹና አያት፣ እሱም ወደዳት እሷም ወደደችው በይ። ከዛም በኋላ በቃ በውስጥ ጨርሱና አለቻቸው። በውስጥ ጨርሱና ተነጋገሩና ምን ላይ እንደደረሳችሁ ደግሞ አሳውቁን አለችው እኮ አንቺ ጭራሽ ለምስክርነት ይሄኔ እኮ ጠጪ ነው የሚሆነው። ይሄኔ እኮ ጠጪ ነው። ሴት ልጅ ላይ ግን እንደዚህ አይነት ነገር እኮ ከባድ ነው ሀኒዬ። ጥሩ አይደለም። ኧረ በእናትሽ በጣም ያስጠላል። ለሰሚው ራሱ ያስጠላል። እንዴ ብላ እዚህ ስራ ውስጥ መጣች። ስራ እኔማ አንዷ እዚህ የሚባል ሲጀምር ሰው ያሳፍራል። ኧረ እኔ ቆሜ ልቅር እንጂ ሊቭ ላይ ገብቼ ባልፍለቀ ወይኔ እዚህ ልጆቹ እነዛ የሚመጡት ልጆች ምንም የሚያውቁ ማን ምስኪኖች ናቸው። አንቺ እንደ ምስኪኖች ናቸው። ኧረ እባክሽ እንዴት ነው የማታውቀው? እርግጠኝነት አንቺ መቼ እናቴ እንደዚህ አይነት ትዳር እኮ ሀንዬ ትዳር ውስጥ ሳገቢ ነው በአየር ሰዓት ፈንቅሎ የሚያወጣሽ። ሞች በአካል የምታውቂው አስቸጋሪ ነው አይደለም ማለት ነው። ያቁ ኖሮ እንደዛ ያደርጉን ብዬ ነው እኔ የሚያውቁ እኔ ያቀርበኝ ማለት አሁን ለምሳሌ የት ሀገር ወዴት ሀገር ነው ማለት የት ነው የሚገናኙት? ማለት አሁን ለምሳሌ እንደዚህ እንደኛ አረብ ሀገር ነው ኢትዮጵያ ውስጥ ያለው ወንድ ምናምን አይደለም። እሱም አረብ ሀገር እሷም አረብ ሀገር አንድ ከተማ ያሉ ናቸው። አንዱ ወይ ከሳውዲ ይሆናል። አሁን የትላንቱ አንዱ ሳውዲ ነው፣ እሷ ዱባይ ናት። የስልክ ትዳር ነው ይሄ። በስልክ ነው የሚያልቀው። የነሱ በአካል ሳይገናኙ በስልክ ይቆራረጣል። የነሱ የሙች አይሳቅ አንዷም ጌታ ከምሬ ነው። አስቅም። ይሄ በጣም ነው የሚያሳዝነው።
ኧረ በጣም ማረኝ ሀንዬ ምን ታረጊያለሽ? እና እንዴት እናድርግ እንዴ? እኔ ኧረ አንቺ ትልቁ አንቺ እነዛ ልጅ ናቸው እንደውም እነዛ ወጣት አንዷማ ሽርኩምም ስትል በቃ እነሱማ ተይኝ አልኩሽ። እሱም ደስ አለው እሷም ደስ አላት። በቃ ቶሎ ብላችሁ ጨርሱና በውስጥ ምን ላይ እንደደረሳችሁ አሳውቁኝ ያለችው ቦታ ነው የገረመችኝ። አንቺ ፍርዬ እናት አባት ተረሳ እንዴ? ወይ ብሎ ዘንድሮ ኧረ አንቺ ደግሞ ዛሬው ነገር ትሆኛለሽ በቤት ኧረ ውጪ ከዚህ ቤት ስቃለሁ ብለሽ ደግሞ የሰው ትዳር ሲገርመናል። አንዷ ደግሞ እኔ ግን ሀቢባዬ እድሜው አለች ከ39 እስከ 42 አለች። ክራይቴሪያም አለው አንቺ እጇ ላይ እንዲሞት ነው እንግሊዝኛ አለችዋ ይሄ ደግሞ አይደለም ሰማሽ? አኒ እጇ ላይ እንዲሞቅ ብላ ነው አላለች? አንደኛዋ ደግሞ እኔ አላልኩም እጇ ላይ እንዲሞቅ አለ እጇ ላይ እንዲሞት ነው ወይ ያልኩት። ይሄን ምን ጦረው ነው እንደው እውነት እኮ ነው ሀንዬ። ቆይ 42 ዓመት አንቺ ወንድ አምጥተሽ ምን ልታረጊው ነው? እስቲ ንገሪኝ። አንቺ ራሱ እሷ እንደዛ ነች። እሷም ትልቅ ነች። እሷም እንደዛ ነች። በድኛዋ ነው የፈለገችው ራሷ። አዎ ከዛን ደግሞ እንደውም እኔ እኮ ሀቢባዬ ድንግል ነኝ አለቻት። ከዛ እስካሁን አለቻት አሁን ነው መጮህ። ታዲያ ይሄ ሀቢባ ምን ይመለከታል? ለሰውቱ ነው ሀቢባ ባላናት እንዴት አይደለም እንደዚህ ነገር ምን ባልገለኝ ነው። ደህና ደሩ እናንተ ትደፉኛላችሁ። አንቺ ፈጠጭ ሰርኬ ማክሽፈኒ እንዴ እንሳቅናቴ ወዳችኋለሁ። ከማዳም ኩሽና መልስማ ዘና ማለት አለብኝ። ስሚ ከሰርኬ ነው የምትውጪ እስፋኒ ሀቢብቲ ይሄን የምትወጪው ውሃ ጠጪ ውሃ ጠጪ አጠገብሽ ማለት የሚያናግራት ወንዶቹ ብዙ ነበሩ። ገብቶሻል? ማንም ሰው አልተናገረም። ሴትዮዋ እውነት ለፍርዬ ልኬላታለሁ። እውነት ሀኒ ብታያት እኮ እውነት አንቺ ትልቅ ሰው ነች። ከዛ ዝም ሲሏት ነው መሰለኝ ወንዶቹ ያው ራሴን ላስተዋወቅ ብላ ነው ድንግል ነኝ ያለችው ይመስለኛል። እና ታዲያ ምን ልበል ታዲያ? ከዛን ምንም አላው። ከዛን ደግሞ አይባ እንዴ እስካሁን አለች። እንደውም እሷ ራሷ ወይኔ ሳቅ እንደዛ ስትላት አንቺ ማፈሪያ ናት። የምሯን አለቻት። ከዛ ማለችላት ማርያምን ብላ ማለችላት። ከዛ ስትራገኝ በቃ እሺ በቃ አመንኩሽ በቃ ግን እንግዲህ እሱ ራሱ ሰውየው ራሱ ይወቃለቻት። እንደውም ሀቢባ መጨረሻ ላይ ለምን እንደሆነ ታውቂያለሽ? የአንዳንድ ጊዜ ማላምናቸው መቅዲ ለምን እንደሆነ ታውቂያለሽ? አንዳንዶቹ አሁን ይጠጣሉ የሆነ ነገር የሚያጨሱ ሰዎች አሉ። ዝም ብለው በቃ ልክ ነሽ ከፍታው ብቻ ገብተው የፈለገ እንዳመጣላቸው የሚያወሩ ሰዎች አሉ። ገብቶሻል? የእውነት እነሱ ማንነት ላይሆን ይችላል በዛ ሰዓት ገብቶሻል? ወይ መጠጡ ትክክል ማርያምን እውነት ነው የምልሽ። አንዳንድ ደግሞ መጥፎ ነው። ስትረስ ራሱ ማረግሽ ነገር አታውቂው። ገባሽ? የሚለው ፊልተር እንዳይጠቀሙ ቤትሽ ይገቡ እያሉ አሁን እሷ ማን ያለቅም ቻው ሰው የራሱ ሆኖ ኃጢአቶች ለሱ ከዚህ በላይ እንዳታሳይ ማለት ነው። አንቺ ኃጢአት ውስጥ ብቻ ሴት እውነት እጂ የዘና ረገዘነ እኔ የማይገርምሽ እኔ ድንግል ነኝ አለች ሀቢባዬ እኔ እኮ ድንግል ነኝ አላለች። ውርደታ እኮ ነው የምልሽ። አሁን ኖርማል ሰው ልትሆን አትችልም። ለምን ነው የምታወራው? እሷ እራሷ እንደዚህ ነገር አንቺ ቆይ ልክልሻለሁ። ሙጭ በሳቅ ነው የምትምጪው ሀንዬ። ቆይ በውስጥ ብታይ እውነት
ሴትዮዋን እኮ ሴትዮዋ ምን ፍሬ እኮ ለእሷ ሳይሆን ለሰውዬው ለምታገኘው ሰውዬ ነው ማስረዳት ያለባት። እሷ ምን አገባት አሁን? እስቲ ሳቢ በምን አገባት? እስቲ ምን ቤት ነች? ሲጀመር እሷ ምንድን ነው የምታገናኛቸው? ወይኔ ትዳር እኮ ከፈጣሪ ነው ሀንዬ፣ ትዳር ከፈጣሪ ነው። ይሄንን እመኝ። ትዳር ከእግዚአብሔር ነው። ኖርማል አይደሉም። እቺ ከፍታም እንደዛ የምታደርገውም ሴትዮ ነው ከደም እሱ ጋር ትወስዳለች። አንቺ ደግሞ ትወስዳለች እሱ ጋር ትወስዳለች። አዎ አሁን እሷ ምን መሰለሽ የምታገናኘው ደግሞ በኋላ እሱ ተጣላ አፈላልጋ ደግሞ በኋላም እኮ ታመጣዋለች ሰውዬው። አላደርገውም ሙላት ትጂ እኔ በሞት አለው እንጂ ሊብ ላይ ወጥቼ አልገርም። አራስ ጀምሩ ለዚህ እኮ ነው ትዳር የረከሰው። ለዚህ እኮ ነው ሰው ይጋባል ይፋታል፣ ይጋባል ይፋታል፣ ይጋባል ይፋታል። እስኪ ቋሚ ትዳር ሳያለሽ አታይም። በቃ ምንም ጥሩ ትዳር አታይም። እውነት ወይ ዛሬ ሁት በማንኛውም ፍሬዬ ውዴ ፍሬ አረ ፍሬዬ መቅድዬ ሶሪ ስልክ ግን አገናኝ ችግር የለም ሀንዬ ነው ቆንጆ። አረ ችግር የለም እንዴ አውሪ። አረ ፍሬዬ ፍሬ ቢዚ ናት ወይኔ በላቸው። ሰርክዬ ለቀቀሽ ትንታ እልጥ እንዳትይ ደግሞ እውነት ከባድ ነው። እኔማ አሁን ይሄንን የሀቢባን ነገርማ እኔ ጉድ እኔ እንደሆነ ጊዜ አላይም እዚህ ላይ የምታይ ነገር እኮ በጣም እኮ ነው የሚያስጠላ። ማረም ፋሽን እኮ ነው አረጉት ራሽ እዚህ ላይ እሷ ታገናኘው ሴትዮ ምን ታብታብ ቁጭ ብለሽ ታብታብ ታደርጊያለሽ? ምንድነው ታዲያ ታብታብ አድርገሽ ምንድነው? እኔ አሁን የዚህ ጥቅም እራሱ አላውቀውም። ምንድነው? ኧረ ምን ጥቅም አለው ሀንዬ? ውርደት በስተቀር ሙች ውርደት ነው። እንደውም ዛሬ ቤቴን ሊያዘጉብኝ ነው ብላ እየተናገረች ነበር። አሁን ምን እንደምታገኝበት ከሆነ ለምሳሌ አሁን ስራ ነው ብለሽ እንዳትይ። ምንድነው ትርፍ አላት እሷ የምታገኘው ነገር አለ። ምንድነው? ምን ታገኛለች? ምን ታገኛለች? ይልቅ የሴት ልጅ ክብር ዝቅ የሚያደርግ ነው እንጂ ምን ክብር አለው ሀንዬ? ምን ክብር አለ? አንድ ጊዜ በጣም ከባዱ ነገር ገንዘብ ባለጌ ስለሆነ የምታገኝበት ነገር ኖሮ ከሆነ አንቺ ትጂ ነይ ማርያምን ነይ ትጂ ሙች ነይ ዛሬ አናድሽኛል። ነይ ዛሬማ አልፋታሽም። እውነት ነይ አንቺማ ዛሬ ጠምደሽኛል። የት ገባች? አንቺ ምንድነው ችግርሽ? ሌሊት አላስተኛም ብለሽ አሁን ልተኛ ፈልጌ ቆይ አንቺ አሁንማ መቼ ተኛለሁ? ወይ ፍርዬ ወይዬ በይ ፍርዬ ታያት እኔን አውሪኝ አለች እኔን አውሪኝ። አንቺ ግን ምን ሆነሽ ነው? ላሊበላ አለብሽ እንዴ? እግሬ ከታመምኩ በኋላ እኮ ትይዬ በቃ ላሊበላ እግርሽ ከታመመ ጀምሮ አላማርሽኝም። ሰርክዬ ሁላችሁም የኔ ቆንጆች በጣም ይቅርታ። እንደምን አመሻችሁ ነው እናንተ ጋር? ደስ ባለሽ። እሺ በኔ ልሂድ። እሺ እንደምን ዋላችሁልኝ? ገና እኔ ጋር ምሳ ሰዓት ነው። እንደምን ዋላችሁልኝ የኔ ቆንጆች፣ የኔ ጠንበለሎች። እኔ ያልወደድኩትም እግዚአብሔር ይመስገን። አጠበቅሽው በጣም አንቺ እኮ ሲላላ ማትወጂም ሲጠብቅ ማትወጂም ማለት ትጂ አጠበቅ አደረገችው። በጣም የነገር ይመስላል። እግዚአብሔር ይመስገን። ቆይ ምንድን ነው ዛሬ? ቆይ ምን ሆነሽ ነው ግን አንቺ እንደዚህ እያደረገሽ ያለው ትጂዬ? ዛሬ ጎንደር ውስጥ ገባሁ። ከጉራጌ ደግሞ ወደ ጎንደር ገብቼልሻለሁ። ኧረ በፈለግሽው ግቢልኝ እኔ ቆንጆ ደስ ይለኛል። ቀን ክፈቺ ብለሽ እንዴት ከፊቼ ሲመጣ አልወድም። ሲመጣ አይደለም ጭንቅላቴ ቂጤ ሁሉ ነው የሚያንቀረቅበኝ፣ ይወጣብኛል። ለነገሩ ልክ ነሽ። ደህና እየተጫወትን እያለ ሙዳችንን ከነቱብን። ማርያምን በቃ ሌላ አንቺ
እኔ አይመቸም፣ ሙድ የሌለው ሰው አይመቸም። ስለዚህ ነው እኮ ነው የምወጣው፣ ቶሎ ብዬ የምወጣው። አረ መቅደዬ ይግባሽ በመቤቴ። ገብቶኛል እኮ ገባኝ እኮ ሙሉ በቃ ምንም እኮ እግርሽ ከተሰበረ ጀምሮ አይገባሽም። ዛሬ ታይት እየተሽሎኛል። ታይት እንደዛ ተበይን ታይ እሺ ትላንትና ማታሽ ልኛላችሁ። አረ በመቤቴ አይ ተሻለኝ እኮ ዛሬ መድኃኒት ምናምን ሴትዮዋ ሰጠችኝ፣ ተሻለኝ። እግዚአብሔር ይመስገን። እሰይ እንኳን ተሻለ። እልልልልል እሰይ አዎ ዝዝ የኔ ልጅ ዝዝ እያለ እየጨፍሯልና ዝዛ ሴትዮዋ ራሱ ሴትዮዋ አሞኛል ስላት ተሰበርኩላታለሁ። ምን ተሰበረልሽ? ተጨፍሪ አይደል እንዴ? ተጨፍሪ ነው ማለት ነው። አይታሻለሽ ማለት ነው። አረ እኮ ከዛ እኔ እኮ ወለም ብሎ ወድቄ ነው አልኳት። እንዴ ምን ለምናት እንዴ ምንም አልተማምኩ ማለት ነው። ውሸት ነው አለች። ያቺ ቤተሰቦች ጠጥ ያሉት እኔ አልወደድኩም። ጠጥ የሚል ሰው አልወደድኩም። ሀኒዬ እየሰማች ነው። ሰርክዬ ደግሞ ሀኒዬ እግዚአብሔር ይመስገን ብላ አጠበቀችው። እግዚአብሔር ይመስገን የኔ ቆንጆዬ አዳርሽ እንዴት ነው የሚባለው? ዘርዘር አድርጊ እንጂ ሀኒዬ ዘርዘር አድርጊ። እሷ በዝርዛሬ ነው የምታምነው። ሙሉ አንቺ ጋር ቀነሽ? አዎ ቀነኝ። አዎ አዳሪ ይኸውልሽ አልጋ ላይ ተኝቼ ዛሬ ጎንደር ውስጥ ገብቻለሁ። ከትላንትና ጉራጌ ወጣሁና ዛሬ ደግሞ ጎንደር ውስጥ ገብቼልሻለሁ። እያተረማመሰኝ ነው። ደስ ይላል። አረ ደስ ይላል። አረ ግቢልኝ እንዴ ሰርክዬ ደግሞ ምን ሆና ነው ጸጥ የምትለው? አይ ሰርክዬ ነገር ይዛ ልትመጣ ነው። ታያት አንቺ ፍርዬ እኮ ስልኳ ተገደች። ማርያም እሷ ነገር ይዛ ልትመጣ ነው። ሰርኬ ቆይ ነገረኛ ናት ልትይ ነው? ስሚ ሰርኬ ሙይት ይዛ ስትይዝ አትመቸኝም። ሙይት ስትይዝ አትመቸኝም። ምክንያቱም ስትመጣ የሆነ ቦምብ ነገር ነው የምታፈነዳብሽ። እኔ የለሁበትም። ሰርኬ አትመቸኝ። ሰርኬ አትመቸኝ። ቲጂዬ እንዴት ነሽ? ቢራብዬ የኔ ቆንጆ ሁላችሁም የኔ ፍቅሮች የኔ ጠንበለሎች እንዴት ናችሁ? እኔ ቤት ለምደው እኮ ልጆቹ አንቺ ስትይ ትጄታለች። ምን ሆና ነው? እንኳን ቴሌፎን ቻርጅ ማድረግ እንኳን አሁን ቻርጅ እያደረኩ ነው። ማታ አጣድፈሽ አሁን አጣድፈሽ እንዴት ነው የምሆነው እንዴ? ማታ ደግሞ መቼ አጣደፍኩሽ? ሌሊት ቀስቅሰሽኝ ከተኛሁበት ሰውየውን ወይኔ ምቀኝነት ወጣለሁ እንዴ ብላሴ በላኝ። አዎ እኔ ምን አባቴ ታዲያ እኔ ምን አውቃለሁ? እኔ በእኔ ቀን ስለሆነ በእኔ እንደኔ አይቼ ነው እንደራሴ እኮ የማየው ነገር ነው። አዎ ሰውዬሽን አቅፈሽ ተኝተሽ ተነሻል አለችኝ። እኔ እኮ ትይዬ እኔ እንደኔ ቀን እኔ እኮ እረሳለሁ። የመርሳት ችግር አለብኝ። እኔም ቀን ስለሆነ እንዴት ሂጂማ አሁን አልተኛችም ብዬ እኔ እኮ ችግር አለብኝ። ስደውል ሰውዬው አጠገብ ያለ ስትይ ደነገጥኩኝ። አንቺ ሴትዮ ብዬ ሰውዬው ደግሞ ፍቅር ጀምሮ አንቺ ተነሽ ካጠገቡ አላልሽኝም? አዋረሽኝ፣ አቋረጥሽብኝ። እንኳንም አማርኛ አልቻለም። ታዲያ የግዴታ ነው እንዴ? እኔ እኮ በቃ እንደ በፊቱ እንትን ገና ሰዓቱ የነጋ መስሎኝ ነው ትይዬ፣ ለሌላ ነገር አይደለም። እኔ ደግሞ ባንቺ የመጣ እኔ ታውቂያለሽ፣ ትከሻ ሰፋ ነው የማደርገው። ዶክተር ሳደርገው ከአልጋ ላይ አውርድ መሰለሽ። ወይኔ ትይዬ አንቺ ለብስሽ አይማሩም። ወይኔ ምስኪን ሰው። እኔ እኮ ገባሽና ዝም እንደውም ልጆቹ ለምን ትጂ አታወራም አሉኝ። አይተው እሷ እኮ ዝም ብላ ገብታ ሚዩት ይዛ ቁጭ እንድትል ነው እኔ ሲጀመር ዝም ብለሽ ቁጭ እንድትይ ነበር እኮ። ከዛን ገቡና ሙዳችንን ጠለቡት ልጆቹ። ኧረ መቅደዬ ጌታ እኔ ሙዴ ጠፋ። አንቺ ቆይ ልንገርሽ መድኃኒዓለም ዛሬ ረፍዶብኝ ለልጄ ማለት ነው። እድሜ ላንቺ ረፍዶ ልጄ ናት ቀሰቀሰች። ምን እንዳሸኩላት አላውቅም። ተርባ ነው የምትመጣው ዛሬ። እንደኔ ሆንሽ ምስኪን ነበር። እድሜ ላንቺ።
አንድ ቀን እውነት በተለይ ትምህርት ሰዓት ላይ በጊዜ ተኝተሽ በጊዜ ብትነሽ ነው የሚሻለው። እኔ እናንተ ፍቅር እኮ አሁን ቀን ቀን ያስተኛኛል፣ ማታ ማታ ያስነሳኛል። ጉድ ፈላ ዘንድሮ። እኔ ምን እንደምሰጣቸው ለልጆቹ እኮ ነው እንትን ምረሳው ብታይ። ይሄ ድንብርብሬ ነው የሚወጣው፣ ድንብርብሬ ሳቴ ምን እንደሰጣት አላውቅም። ሁለት ደቂቃ ሁለት ደቂቃ ነው የቀረችን ብቻ ምን እንዳሰብኩት ተርባ እንደምትመጣው ዛሬ ይገባኛል። እድሜ ላንቺ እድሜ ላንቺ። ወይኔን ያላወኩማ ተጀየቦች ነው ያላወኩም። እንደዚህ ድብርብር ብዬ ለካ ለሌሎቹ ሰጥቼ ለአንደኛው አልሰጠሁት። ዝም ብዬ ነው ቤት ሰጠሁት። ከዛ ልጁ ርቦት መጥቶ ቤት ሲመለስ ለእናቱ አልተናገረም። እኔ እኮ ዛሬ ምንም አልበላው አላሽ እኔ አራር እኔ ረሰጠሁት መሰለኝ። ሰምታችሁብኝ ነው አልሻቸው እና ብዙ ናቸው ልጆቹ። እኔ እኔ ሰጠሁት። አይ ዛሬ በቃ ዝም ብዬ አልሰራም። አርብ ነው ፒዛ ኦርደር የምናደርገው። ወንድምየው ቤት አለ ኦርደር አረግላዋለሁ። አስረበሽብኝማ ዛሬ በፒዛ ልደልላት። እንደዛ አድርጊ በናሽ። ወኔ እኔ እናት በናሽ ትምህርት ቤት እኮ ይርባል ትጅዬ። እድሜ ላንቺ። ወይኔ ዛሬ እኔ ነኝ ባለው ቀስተኛዋ። ወይኔ ዛሬ እኔ እኮ ግን አንቺ ግን አይገባሽም። በመቤቴ ተነሺ፣ የራስሽ ጉዳይ። ደግሞ ሰውየውን ካልጋ ገፈትሮ በርዶሽ ነው ብለው ብርድ ልብሱን አላለበሰም። ወይኔ ትጅ ለብሱሽ አይማርም። ወይኔ እናቴ መሬት ላይ ሲንከባለላ ብርድ ልብስ የበረደ ምስል ብርድ ልብስ በርዶሽ ነው አለች። ኧረ የበረደኝማ እኔ እኮ የእናንተ ሀገር እኮ ሰዓት እኮ ምንም አይታወቅም። አሁን እኔ ጋር ምሳ ሰዓት ነው። አንድ ሰዓት ነው አንቺ ጋር? አሁን እኔ ጋር 2 ሰዓት ከ13 አንዬ እናንተ ጋርስ? እኔ ጋር ደግሞ 20 ሰዓት ከ13። ኧረ እኔ እሱ አይገባኝም። 20 ሰዓት 24 ሰዓት ያገባኝም። 8 ሰዓት ከ13። 8 ሰዓት ምን ማለት ነው? ማታ ምሽት ነው። ማታ ማለት ከራት በኋላ። ማርያም በኢትዮጵያ ስንት ሰዓት ነው? በኢትዮጵያ ንገሩኝ እባክሽ። በኢትዮጵያ 2 ሰዓት ከ13 ማታ 2 ሰዓት ከ13 ከምሽቱ ነው። ከምሽቱ እኮ ከራት በኋላ የሚባለው 4 ሰዓት ነው ኢትዮጵያ 4 ሰዓት። በእናንተ ሰው